ሰበር መረጃን እነሆኝ የማንቸስተር ሲቲ ድርብ መርዶ ይህን ቪዲዮ ለማንቸስተር ሲቲ ደጋፊዎች ሼር አድርጉ። ባለፈው 3-1 ማሸነፉን ሲቲ ኒውካስትልን ተከትሎ አዲስ የወጣ መረጃ አለ። ይህን መረጃ ላደርሳችሁ ሼር አድርጉት። ቤቱን ፎሎ አድርጉ። ፕላስ ምልክቷን በመንካት ጋርዲዮላ በቅጣት በርናርዶ ሲልቫ በስንበት በእንግሊዙ ኃያል ክለብ ማንቸስተር ሲቲ ቤት የሳምንቱ መጨረሻ በድንጋጤ ተሞልቷል። ክለቡ የረጅም ጊዜ አሰልጣኙን ለተከታታይ ጨዋታዎች ሲያጣ የቡድኑ ሞተር የሆነውን በርናርዶ ሲልቫ ደግሞ በቋሚነት ለመልቀቅ መወሰኑ ተሰምቷል። አዲስ የዲሲፕሊን ህግና የፔፕ ጋርዲዮላን ቅጣት። ፔፕ ጋርዲዮላ በዘንድሮ የውድድር ዘመን 6ኛ ቢጫ ካርድ በመመልከታቸው ምክንያት ለሁለት ጨዋታዎች ከሜዳ ዳር ታግደዋል። እንግዲህ ከደጋፊ ወንበር ሆነው ጨዋታውን እንዲመለከቱ እንግዲህ ተወስኗል። ህጉ ምን ይላል አስረዳችሁ። እንደ አዲሱ የእንግሊዝ እግር ኳስ ማህበር ኤፍኤ ካፕ ማለት ነው የዲሲፕሊን ደንብ አንድ አሰልጣኝ በውድድር ዘመን 3 ቢጫ ካርዶችን ከተመለከተ ማለት ነው ለአንድ ጨዋታ ይታገዳል። ቁጥሩ ወይንም የካርድ ቁጥሩ ማለት ነው 6 ሲሞላ ደግሞ ቅጣቱ ወደ 2 ጨዋታዎች ከፍ ይላል ማለት ነው። ጋርዲዮላ በሌሉባቸው 2 ጨዋታዎች ምን ይሆናል? ምን ይፈጠራል? ዌስትሃም የፕሪሚየር ሊግ ውድድር ላይ ሲቲ ለዋንጫ በሚያደርገው እልህ አስጨራሽ ጉዞ ላይ በአሰልጣኙ በቅርበት ስለማይገኝ ጋርዲዮላ ማለት ነው ቡድኑን ለከፍተኛ ጫና ላዳርግ ይችላል የሚሉ ግምቶች ካሁኑ እየወጡ ይገኛሉ። የኤፍኤ ካፕ የሩብ ፍጻሜ ላይ በለንደን ስቴዲየም ከቼልሲ ጋር በሚያደርገው ወሳኝ ጨዋታ ላይ ፔፕ ትዕዛዝ መስጠት በማይችልበት ከተመልካች ወንበር ሆኖ ይህን ጨዋታ ይከታተላል። ልብ እንድትሉ የምፈልገው ነገር እዚህ ጋር ቅጣቱ ለካራባኦ ለፋይናል ስለማያካትት ከአርሰናል ጋር በሚደረገው የዋንጫ ፍልሚያ ላይ ወደ ሜዳ ይመለሳል። እንግዲህ የበርናርዶ ሲልቫ ዘላቂ ስንብት የሲቲ የመሃል ሜዳ ስጋት ከጋርዲዮላ ጊዜያዊ እገዳ በበለጠ የሲቲ ደጋፊዎችን ያስደነገጠው የበርናርዶ ሲልቫ ውሳኔ ነው ማለት ነው። ኮከብ ተጫዋቹ በዚህ ክረምት ክለቡን በነፃ ዝውውር ፍሪ ኤጀንትስ ለመልቀቅ መወሰኑ ተረጋግጧል። ሲልቫ በቋሚነት ሲለቅ ምን ሊፈጠር ወይንም ደግሞ ማየት ጉዳት ሊከሰት ይችላል? የቴክኒክ ብቃት ሲልቫ የጋርዲዮላ ያሰልጣኙ ማለት ነው የሜዳ ላይ አንጎል ተደርጎ የሚቆጠር ምርጥ ተጫዋች ነው። የሱን ክፍተት በቀላሉ የሚተካ ተጫዋች ማግኘት ለሲቲ ከባድ ፈተና ይሆናል ማለት ነው። በሚቀጥሉት ጨዋታዎች የመሪነትን ሚና አስነግራችሁ ከወከርና ኬቨን ዲብራያን በኋላ የክለቡ ተተኪ መሪ ተደርጎ ይታይ የነበረው ሲልቫ መውጣቱ በቡድኑ ስነ ልቦና ላይ ትልቅ ተጽዕኖ ይኖራል ማለት ነው። የገንዘብ ኪሳራ አስነግራችሁ ሲቲ ላይ ምንም እንኳን የገበያ ዋጋው ውድ ቢሆንም ማለት ነው ውሉን ባለማደሱ ምክንያት ሲቲ ምንም አይነት የዝውውር ሂሳብ ሳያገኝ በነፃ እንዲሄድ ነው እንግዲህ የሚደረገው ማለት ነው። ይህን ይመስላል። መረጃውን ሼር አድርጉት። እናንተስ ምን ትላላችሁ? ጋርዲዮላ በሌለበት 2 ጨዋታዎችን ሲያደርግ ሲቲ